እንጀራ እንግዲህ ለሚያምራቸው ማለት ነው ለስደት እህቶቼ እንደኔ አይነት ላሉት ተጠለብ የማይወጡ ማለት መግዛት መውጣት የማይችሉ ጠለብ ቤት ያለን ልጆች እንግዲህ እንጀራ መግዛትም አንችልም። አንዳንዱ ቤት አይፈቀድልንም፣ መውጣትም አንችልም። እንግዲህ በአሰሪዎቻችን ትዕዛዝ ውስጥ እስከሆነ ድረስ ማለት ነው። ግን እህቶቼ ማለት ነው እንጀራ ለሚያምራችሁ ቤታችሁ ግት አድርጋችሁ እርሾ እና ዱቄት መቼም አረብ ቤት አይጠፋም። እርሾአችሁን ታቦካላችሁ። እርሾ ትላችሁ ካሜራ ታቦካላችሁ፣ ትበጠብጣላችሁ ለብ ባለ ውሃ። ከዛ በኋላ ደግሞ ትንሽ ዱቄት በጥበጥ አድርጋችሁ ታስቀምጣላችሁ። ማታ ጠዋት ያንን ጥልል ታደርጉና ታጠለላችሁት በኋላ በዱቄት እሽት አድርጋችሁ ታብቁታችሁ ታቆዩታላችሁ ማለት ነው። እንጀራ ለመጋገር መቼም ሴት የሆነ ሰው ይጠፋል ብዬ አላስብም ማለት ነው። ያው ጠለብ ቤት ያላችሁ እንዴት እንውጣ እንዴት አድርገን እንጀራ ማረን ምናምን ለምትሉ ማለት ነው ውድ እህቶቼ ያን እንጀራ ታሻችሁ በኋላ በቃ ታሻችሁ ታገጠናችሁ በኋላ ለብ ባለ ውሃ ጥዳታችሁ ትገባላችሁ። መቼም ጠዋት ተነስተን ጽዳን ነው። ጥዳታችሁን ተጨረሳችሁ በኋላ እንጀራችሁን በመጥበሻ ግድ ምጣድ የለንም ማለት አያስፈልግም ማለት ነው። ታላችሁ የቤዛ መጋገሪያ ታላችሁ በሱ አልባለዛ ደግሞ እንቁላል የሚጠበስበት ጣውላ ነው የሚባል አለ አይደል? በእነሱ ሁሉም ቤት አለ መቼም። በዛ እንጀራችሁን ግግር አድርጋችሁ እንግዲህ ወጣችሁን ስርት አድርጋችሁ መብላት ትችላላችሁ። ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ዛ ውዶችዬ፣ ዛሬም እንደተለመደው መጥቼላችኋለሁ። እስኪ ዛሬ ደግሞ ለየት ባለ ነገር ነው የመጣሁት። ውድ ተመልካቾቼ እንግዲህ በስደት ያላችሁ እህቶቼ ጠለብ ቤት እንደኔ ማለት ነው ማውጣት ማትችሉ እንደ ልባችሁ ማዘዝ ማትችሉ ጠለብ ቤት አንዳንዶቹ ማዳሞች በጣም ክፉ ናቸውና ግቢያቸውም ሰው እንዲመጣ አይፈልጉም። በነገራችን ላይ እንጀራ አማረን ለምትሉ ማለት ነው ለዚህ አድርጋችሁ ማታ እርሻችሁን ለብ ባለ ውሃ ትበጠብጣላችሁ፣ ካሜራ ማለት ነው። ከዛ ትንሽ ዱቄት ብንታረጋላችሁ በጥብጣችሁ በቀጭኑ ታሳደራችሁት በኋላ ጠዋት ተፈለጋችሁት ዱቄት ማመስ ትችላላችሁ። ታልፈለጋችሁ ደግሞ ዝም ብላችሁ ለብ ባለ ውሃ ከሆነ ችግር የለውም። ጧት ተነስታችሁ ውሃውን እንዳለ ቅምጥል አድርጋችሁ ታጠሉታላችሁ ማለት ነው። ታጠለላችሁ በኋላ ዱቄቱን አድርጋችሁ በደንብ ታሹጣላችሁ። ታሻችሁ በኋላ እንግዲህ መቼም ሴት ሆናችሁ አንችልም ማለት አይቻልምና ካሻችሁት በኋላ ዱቄቱ ላይ በነገራችን ላይ ትንሽ እንትን አስገቡበት ማለት ነው። ጨምሩበት፣ ጨው አድርጉበት። ለምን ካሜራ እንዳይል ማለት ነው። እንደዛ አድርጋችሁ በመጥበሻ እንጀራችሁን ፏ ብትን አድርጋችሁ ጋግራችሁ የምን እንጀራ አምሮት ነው የምን ዳቦ ማማር ነው ትላላችሁ ውዶችዬ። እና እንደዛ አድርጋችሁ እንጀራችሁን ጋግራችሁ እንደፈለጋችሁ መብላት ትችላላችሁ። ጓደኛም ታላችሁ ጓደኞቻችሁ ጋር እንደዚህ ፈታ ማድረግ ትችላላችሁ ባላችሁ ጊዜ ውዶቼ። እና ደግሞ ዛሬ ደግሞ በቃ ጥዳቴን ቶሎ ብዬ በቃ ዳቦ ድፎ ጋግሬያለሁ። እንደገና ደግሞ ዳቦ ለነሱ ለብቻ ጋግሬያለሁ። ሽሚኛን ድፎ ስንጋግር አንዳንዶቹ ይበላሉ፣ አንዳንዶቹ ደግሞ ምንም አይመስላቸውም ማለት ነው። መልከት ብለው ነው ዝም የሚሉትና ማታ በአንድ ጎን እንጀራዬን አቦካሁ፣ በአንድ ጎን ደግሞ ዳቦ አቦካሁኝና ከዛ ምን አደርኩላችሁ የሀገራችንን ድፎ ዳቦ የቡና ቁርስ ማለት ነው። ጓደኞች ዛሬ እንመጣለን ስላሉኝ እንግዲህ ፏብትን ብዬ እየጠበኳቸው ነው። እንደምታው አቤት ዳቦውን ብቻ ያው እየቀረኩ አላሳየኋችሁም። ለሚለጥቀው እየቀረኩ እንዴት እንዳቦካሁት እንዴት እንዳረኩት በስርዓት አሳያችኋለሁ። ልጆች ስላሉ ይገቡኛል ብዬ አልተመቸኝም ማለት ነው። ለዛ ነው እንግዲህ ዳቦውን ይሄው እንደምታዩት ድፎ ዳቦ ይላችኋል። እንግዲህ ማንኛውም ማረጣችሁ። እስኪ ለሙያዬ ስንት ትሰጡኛላችሁ? እስኪ ለሙያዬ እስኪ ምን ትላላችሁ ማለት ነው። እንጀራና ዳቦ እኔ በፊት ማለት ነው እንጀራ እየገዙ ሲበሉ ይገርመኝ ነበር። እንዴ አረብ ቤት እኮ ዱቄት አለ፣
ዱቄት አለ ለራሳቸው ፈጣይር ቤዛ ምናምን ጋግሩ ብለው ዱቄት ይገዛሉ አይደለ? አንዳንዶቹ ላይፈቅዱ ይችላሉ። ግን ተዛ ተተገዛበት ድብቅ አድርጋችሁ ማታ ቡክት ታደርጋላችሁ፣ በካሜራ ማለት ነው፣ በእርሾ ያንን ውሃውን ጥልል አድርጋችሁ ትደፋላችሁ። ተደፋችሁ በኋላ በዱቄታችሁ እንግዲህ ሽሽት ታደርጉታላችሁ፣ እርግጥ አድርጋችሁ። ከዛ በኋላ ስራችሁ ትገባላችሁ። ታሻችሁት በኋላ ኩፍ እስከሚል ድረስ ስራችሁን ትሰራላችሁ። ስራችሁን ተሰራችሁ በኋላ ጥዳታችሁን ጨርሳችሁ ሁሉ ነገራችሁን ማር ቤት ግብት ሻይ ማፍላት ስለማይቀር ሻያችሁ ልታፈሉ ግብት ስትሉ ዳቦም እንግዲህ ሊጣችሁ ኩፍ ብሎ ታገኙታላችሁ። እንግዲህ በአንዱ መጥበሻ ዳቧችሁን እንግዲህ ያለዛም ደግሞ የኬክ መጋገሪያ ያለ አይደለ? በዛ ታደርጉና ፍሬን ውስጥ ታስገቡታላችሁ ዳቧችሁን። ከላይ ደግሞ በመጥበሻ እንጀራችሁን ግግር እያደረጋችሁ ለምሳችሁ እንጀራችሁ ትጋግራላችሁ። ደግሞ ለቁርስ ዳቦ ማለት ነው። ፈጠን ላለችን በቃ ቀለል ያለ ማለት እንግዲህ ቁርስ ሁሉም ቦታ አብዞ አሁን እኔ ልጆቹ ማለት ነው ይበላሉ፣ ዳቦ በጣም ይወዳሉ። የሀገራችን ዳቦ ኢትዮጵያ ዳቦ ጋግሪ፣ ኢትዮጵያ እንጀራ ጋግሪ ምናምን ይሉኛል ማለት ነው። አስለምጃቸው ቤቶቻቸው ስታሉ አይበሉም፣ አንበላም ይላሉ። እነሱ ተለሉ ግን ድብን አድርገው እኛ ጋር እኩል ይበላሉ። እና እንጀራ አትጋግሪም፣ የኢትዮጵያ እንጀራ አትጋግሪም ይሉኛል ማለት ነው። እና እንደዚህ አድርጋችሁ ሰርታችሁ መብላት ትችላላችሁ ውድ እህቶች፣ በስደት እያላችሁ ማለት ነው። ግዴታ ምጣድ ምናምን አያስፈልግም። እንቁላል መጥበሻ አለ አይደለ? የምናቁላላበት ዶሮ የምንጠብስበት ዘርጋ ያለ ቢሆን ደስ ይላል፣ ይመቻል ማለት ነው። ዘርጋ ያለ ከሆነ በዛ እንትን ብላችሁ ጋግራችሁ እንጀራችሁን በቃ እንደውም አንድ ጊዜ በርከት አድርጋችሁ ተጋገራችሁ ማለት ነው። ለ3 ቀን ለ4 ቀን ይሆናችኋል ማለት ነው። ፍሪጅ ውስጥ አስገብታችሁ እና እንደዛ አድርጋችሁ ብሉ ውድ ተመልካቾቼ። እንግዲህ በስደት ያላችሁ እህቶቼ እንደኔ ጠለቤት ያላችሁ ማለት ነው። አንዳንዱ አይመችውም፣ እኔ ለራሴ አይመችኝም። መመቸት ብቻም ታይሆን እዝኩኝ አሁን መጥለብ እችላለሁ። ነገር ግን በቃ ግቢ ሰው እንዲመጣ አይፈልጉም። ስለዚህ እኔ እንጀራዬን ቤት ዱቄት ይገዛሉ ለራሳቸው ፈጣይር ምናምን ቤዛ ስለሚፈልጉ ቤት በገዙት ዱቄት በራሳቸው እኔም ገዝቻ አይደለም ዱቄት። አንዳንዶቹ አሁን ጓደኞች አሉ ግን ዱቄት ገዝተው በራሳቸው እንጀራ የሚጋግሩ በቃ ዳቦ የሚጋግሩ አሉ። አንዳንዱ ቤት አይወዱም። ስንጋግር በቃ እኛን ያጣጥላሉ። ራሱ ወጥ ስንሰራ ወይ ይሸታል ምን ይላል ምናምን እያሉ ያጣጥላሉ ማለት ነው። ለምን እኛ በበርበሬ ቅውጥ አድርገን በሽንኩርት አቁላልተን ስለምንሰራ ይሸታል ምናምን ይላሉ፣ አውቀው ማለት ነው። ያው ይጣፍጣል አለ ማለት ነው። አውቀው ነው እንደዛ የሚሉት፣ ግን ትታርቡላቸው ይበላሉና እኔ እንደዛ አድርግና ዱቄቴን ገዝታ ስትመጣ ቡኬት እያደረግኩኝ። አንዳንዱ ደግሞ ዱቄቱ ማለት ነው እንጀራው ላይ ያምሱታል። እኔ ደግሞ አላመስም። ጠይም ነጭ ከሆነ ቢታመስ መልካም ነው። ነጩ ዱቄት ከሆነ አንደኛ፣ ሁለተኛ፣ ሶስተኛ የሚባል ዱቄት አለ አይደለ? አንደኛው ይሄ ነጩ ማለት ነው። ነጩ ለዳቦ አሪፍ ነው፣ ግን ለእንጀራ ትንሽ በእንትን በመጥበሻ ትንሽ ሞቅ ሞቅ እሳቱን ቀነስ አድርጋችሁ ሞቅ ሞቅ አድርጋችሁ ታሳድሩታላችሁ ማለት ነው። ሲበርድ ንፍት አድርጋችሁ ትነፉና ከዛ ውሃችሁን ቅምጥል አድርጋችሁ ታጠለላችሁት በኋላ ውሃውን ለምን እናጠላዋለን ብትሉ ማለት ነው። ውሃው የሚጠለለው ለምንድን ነው? ካሜራው እራሱ ካሜራ እንዳይል፣ ሽታው በጣም ካሜራ እንዳይል ውሃውን ጥልል ታደረጋችሁት ምንም ቢሆን ሽታ የለውም፣ ጣዕምም ደግሞ ካሜራ አይልም ማለት ነው። ውሃውን ቅምጥል አድርጋችሁ ታጠሉታላችሁ። ከዛ በኋላ በቃ ዱቄታችሁን እሽት ታደርጋላችሁ። በደረቁ በኃይል እሽት ታደርጉታላችሁ። በዱቄቱ ላይ ደግሞ ትንሽ አሽቦ ጨው ጣል ታደርጉበታላችሁ ማለት ነው። አንዳንዱ አላርጂ ከሳስዬ ያለበት አሁን ካሜራ ያለበትን ስንበላ አይስማማም እና ትንሽ ጨው ጣል አድርጋችሁ እሽት አድርጋችሁ ጋግራችሁ በመጥበሻ ተዘፋ ብትን ትላላችሁ። እንዴ እንደዚህም አለ እንዴ?
እኛ ብራ እያወጣን አይደል እንደ እንጀራ የምንገዛው ምናምን ትላላችሁ። አንዳንዶቹ ደግሞ አረ ቤት የሚጋገር አይጣፍጥም ልጩ ልጩ ይላል ምናምን ይጭሞቀሞቃል ምናምን ይላል። ይሄ ያቦካካችሁ አሰራራችሁ ነው እንጂ ልጩ ልጩ አይልም። በደንብ አርጋችሁ ሽት ታደረጋችሁት ማለት ነው። እና አቦካካታችሁ ላይ እንጂ ልጩ ልጩ አይልም። አንዳንዶቹ ይሄን አሁን እኔ የሚገዛውን እንጀራ በጣም ይሆመጭጫል። እንትን ጨጓራ ላለበት በጣም ጥሩ አይመጣም ማለት ነው። ለሰርጋችሁ ቤታችሁ አፍለኛ ተፈልጋችሁ አፍለኛ አድርጋችሁ ትጋግሩታላችሁ። ኮፍ ሲል አፍለኛ ተፈልጋችሁ ቶሎ ትጋግሩታላችሁ። አለዛ ደግሞ አፍለኛ ታልፈልጋችሁ ኩፍ ብሎ ወደ ላይ ረብ ሲል ወደ ታች ትትጋግሩት ዋው ይለላችኋል።